አልዩ ደስተኛ እንደሆንሽ አውቃለሁ። ሼም አያዝሽ። ምን የምን ሼም ነው የምትለው? ደስተኛ እንደሆንሽ አውቃለሁ። ሼም አያዝሽ። አንተ ስላልክ አይደለም ምን የማገባው ገባ። ሄደህ ሚስትህን አግባበት። እሺ ለሚስት አድርግላት ቅድመ ተቀለበት ይዘህ ትመጣለህ እንዴ? ኦልሬዲ እኮ ተጋብታችኋል። ምን ተጋብታችኋል ማለት አልገባኝም። ከቀለበት መተሳሰር ፈቶ እንኳን በትክክል መጨረሰ እሱ ሁኔታ ታውቃለህ። እጁ ላይ ቀለበት አድርገሽ እሱ ደግሞ እጅሽ ላይ ቀለበት አድርጎ በጣም እያናደድከኝ ነው አሁን። በጣም በጣም ነገር ያደረኩኛል መሰለኝ። ነገር እንዴት አድርገህ እንድቀበለው ነው የምፈልገው እንዴ? ለገና ቀለበት ይዞልኝ ይመጣል እንዴ? አታስመስይ እንዴ። አክብሬ ነው አይደል እዚህ ጋር የመጣሁት። ለምን መሰለሽ? ስለማስመሰል አይደለም እያልኩ ያለው። የማፈቅረውን ሰው ማግባት ብፈልግም አንተ እዚህ ጋር ቀለበት ይዘህ ስለመጣህ አይደለም። አንቺ ደግሞ ለምታፈቅሪው ሰው ለምታከብሪው ሰው በቃ ወደፊት ከአንቺ ጋር እንዲሆን ለምትፈልጊው ሰው አንቺ መጠየቁ ያሳፍርሻል? አግባኝ ብዬ ምን ችግር አለ? ቀለበት ዝቅ ብዬ እንደዚህ አስብ ምን ችግር አለ? የምርክ ነው ፍቅር ጥያቄ ጠይቀሽን ዴርሜላ ደግሞ ነው የሚመጣ ነገር ስላልሆነ ችግር የለውም። ግን አግባኝ እንዴ ሲጀመር አንተ ብለኸኝም አይደለም የማገባው እሱ ፈቃደኛ ይሁን እንጂ ምንም ለፎር ፕሮግራሙ ችግር የለውም። እዚህ ማረጋለሁ ሀሳብ ስላመጣው ለወደፊት ማለት ነው። ቆየን እና ያ ፍቅር መክፈል ያለብን እንከፍላለን፣ መሆን ያለብንን እንሆናለን። እናንተ እዚች ጋር መስዋዕትነት ስትከፍሉ የሚጎዳ ሰው አለ ብላችሁ ማሰብ አትችሉም? አንቺና አብርሃም ምናልባትም ነገራቶች ከዚህ በፊት የነበረውም አሁንም እያደረጋችሁ ያለው ነገር ምንም አይነት በቃ እንትን የሆነ በቃ አለ አይደለ ፊል የማያደርጋችሁ ከሆነ ሌላ ሰው ያን ነገር ፊል ሊያደርጋ ይችላል። ስለዚህ አንቺም የምታፈቅሪውን ሰው አግቢ፣ እሷም የምታፈቅረውን ታግባ። ከሰላም ኤርሜላዬ እንግዲህ እንደሰማችሁ ማግባት አለብሽ ልታገባ ነው ተብሏል። እንግዲህ ልታገባ ነው ጋይዝ፣ ማን እንደምታገባ ባናቅም ማለት ነው ውዶቼ። እንግዲህ እውነት ለመናገር የነዚህ ቤት ድራማ አልቅም ጋይሶቼ፣ አልቅም ማርያምን የምሬ ነውና በጣም ነው የሚጃጃሉት። ሰለቸን እግዚአብሔርን አንድ አይነት ስራ። ኧረ አይዳ ቀይሩ በእናታችሁ፣ አይዳ ቀይሩ። የእውነት በተለይ በአብርሽ ዙሪያ የምትመጡ ጓደኞች አይዳ ቀይሩ፣ በቃ አይዳ ቀይሩ። ለነገሩ አብርሽ ካልቀየረ አትቀይሩም እና በጣም ስልችት ነዋል። እና ማናት ሄርሜላ እንግዲህ ያመሃል ወይ ብላ ቀለበቱን ኪስ ውስጥ ወርውራለት ሄዳለች ማለት ነው። አግባ አንተ ስላልከኝ አይደለም። ኮንፊደንስማ አላት እኮ አመላለሷ በነገራችን ላይ። ና አንተ ስላልከኝ አይደለም ማገባ። አብርሽ ከፈለገ ሊያገባኝ ይችላል፣ እኔ አልጠይቅም አለች። ግን ሄርሜላዬ ማለት ነው እዚህ ላይ የፍቅር ጥያቄ እኮ አቅርበሽ ነበረ። ያው ቀለበትን ብታቀርቢለት ምንም ችግር የለውም ለማለት ፈልጌ ነው። ባህላችን አይፈቅድም። እንግዲህ አንቺ ኮንፊደንስሽ እስከ ጥግ ስለሆነ ልታረጊ ትቻለሽ። ኢንዌስ እንዴት አያችሁ ጋይስ? ጭራሽ እኮ ሄርሜላ ልታገባ ነው ብሎ መጣ ይዋች ማለት ነው። እዩይቼ ምን ሆነክ ነው? ምን ሼ ነው? በቃ አደደባችሁን፣ በቃን፣ አስጠላችሁን። ማርያምን እጅ ሰለቸን። በቃ ዩቲዩበሮች አስጠሉኝ እኔ